የተፈጥሮ ገጸ በረከት መናገሻ የጎብኚዎች ምቹ የአይን ማረፊያ አርባ ምንጭ ከተማ ስሟንና ታሪኳን አብራ አስተሳስራ በኮሪደር ልማት እየተሽሞነሞነች እያማረች ትገኛለች። ለጎብኚዎች ሆነ ለነዋሪዎቿ ምቹ ተስማሚና ንጹህ ከተማን በመፍጠርም ግንባር ቀደምነቷን እያረጋገጠች ነው። ለመሆኑ በሁለት ምዕራፍ የተሰራው የልማት ስራ በውስጡ ምንን ይዟል፣ ምንን አካቷል የሚለውን አብረን እንቃኛለን። አብራችሁን ቆዩ። እንግዲህ አሁን እዚህ የምንገኘው የአርባ ምንጭ ኮንፈረንስ ሪዞርት ምንለው በክቡር ጠቅላይ ሚኒስትራችን የተጀመረ ያው እንደ ሀገር የገበታ ለሀገር ገበታ ለትውልድ አካል የሆነው በጣም ታላቁ ፕሮጀክታችን ነው። አርባ ምንጭና ጋሞ በአጠቃላይ ዙሪያው ምን ያክል ጸጋ እንዳለ በጋው ተረድተው ያንን ጸጋ ለመግለጽ ነው እንግዲህ ያኖሩት አሻራ ነው። እንደ ሀገር በጣም የምንኮራበት ፕሮጀክት ነው። ከበሩ ገና ብንጀምር የከተማው ስያሜ መነሻ የሆኑ አርባ ምንጮችን የሚያሳይ ሞዴል የተሰራው አርባ ምንጮች ገና በሩ መግቢያው ምታይ የኛ ባህላዊ የቤት አሰራሩን የሚያሳይ የጋሞ ባህላዊ ቤት አሰራር ውስጥ ስንገባ ትልቁ አዳራሽ ላንድ ማርክ የሆነ ታላቅ ትልቅ አዳራሽ አለ። ኢንተርናሽናል ኮንፈረንስ ልናካሄድ የምንችልበት ከ1000 በላይ ሰዎችን የሚይዙ በተለያየ ሳይዝ ከሚኒ እስከ ትልቁ 150 200 500 እያለ በጣም ብዙ ሰዎችን ሊያስተናግድ የሚችል ድቡሻ ተብሎ የተሰየመው ድቡሻ አዳራሽ አለ። እንግዲህ እንደምታዩ እንግዲህ እዚህ ጋር እንደምታዩት ሀይቁ ላይ ነው። እንግዲህ ዙሪያ ሙሉ ሀይቁ ነው። የአባይ ሀይቅ የሚባለው ትልቁ ሀይቅ ነው። እንግዲህ አርባ ምንጭ ላይ ሁለት ትላልቅ ሀይቆች አሉ። አባይ አለ፣ ጫሞ አለ። ቅድም እንዳልኳችሁ መሀላቸው ላይ እግዚአብሔር ድልድይ አለ። ያው የፈጣሪ ልዩ ድንቅ ስራ የታየበት ሁለቱ ሀይቆችን የከፈለ ነው። ይሄ ሀይቅ እንግዲህ አሁን ገበታ ለትውልድ ሀይቁ ዙሪያው ሙሉ ከቧልና ልዩ ውበትም ሰጥቷል። ሀይቁ ላይ ግን ከዚህ በፊት ያው እንግዲህ ኢትዮጵያ በከፍታ ዘመን በስልጣኔ ዘመን በነበረች ጊዜ አርባ ምንጭ ላይ ውሃ ላይ ትራንስፖርት አገልግሎት ይሰጥ ነበረ። እንግዲህ አሁን ያንን ለመመለስ ጀልባ አገልግሎት ያው ተጀምሯል። ሀሬ ወንዝ ይባለው ይሄ ነው። ግቢውን አቋርጦ ነው የሚያልፈው። አባይ ሀይቅ ፊት ለፊታችን አለ። እዚህ ጋር የምታዩት የጋሞ ባህላዊ ልብስ ዱንጉዛ በጣም ዩኒክ የኛ ካልቸራል ድሬሲንግ ልብሳችን የሚያሳይ ዱንጉዛ ማርክ እዚህ ጋር ተደርጓል። ይሄ አሻም እንግዳ መቀበያ ነው። ሪሰፕሽናችን ነው። እዚህ ጋር የምታዩት ሪሰፕሽን አለ። ከዛ ውጪ እዚህ ሁለቱ የምታዩት ኪችን ነው። ሞደርን ኪችን አለ በዚህ በኩል፣ በዚህ ደግሞ ትራዲሽናል ኪችን። ዙሪያ ሙሉ ተራራ የተከበበ ነው። 360 ዲግሪ እንደምትዞሪና ያንን የሚያሳይ ጉጌ ሬስቶራንት የሚባል ትልቅ 360 360 ዲግሪ የሚሽከረከር የሚንቀሳቀስ ሬስቶራንት አለ። ጉጌ ተራራ በእኛ በደቡብ ኢትዮጵያ ክልል ካሉ ከፍተኛ ተራራዎች ከባህር ጠለል በላይ 4230 ሜትር አካባቢ የሚሆን በጣም ረጅሙ የሚባለው ተራራ ነው። ገበታ ለትውልድ የሰራው 360 ዲግሪ የሚሽከረከረው የሚዞረው ሬስቶራንት ፓድ ወደ ታች ወደ ሀይቁ ወደ 4 ፓድ የገባ በአጠቃላይ ወደ 42 ከፍ ያለ ፓድ ያለው ስለሆነ 42ቱ ደግሞ በምን ተገናኘ? ከጉጌ ጋር 4200 ሜትር አባብ ሲ ሌቭል ስለሆነ ከዛ ጋር ታሪኩ ስለሚገናኝ ጉጌ ብለናል። እሱ ላይ ሆነሽ ጉጌ ማየት ይቻላል፣ ይታያል። ጉጌ ማየት እንችላለን። ሀሳባችን ምንድነው? ጋሞ ዞን ላይ በጣም ብዙ የቱሪስት መስህቦች አሉ። ከ186 በላይ የተለዩ አሉ። እያንዳንዱ ጋር ማገናኘት ነው ዓላማችን። ባለ 2 ባለ 1 ፕሬዚደንሻል ስታንዳርድ ሁሉም እንግዳ ለመቀበል የሚያስችል ማረፊያ ያለው በጣም ልዩ ፕሮጀክት ነው። ይሄ ፕሮጀክት ያረፈው ማለት ቦታው 120 ሄክታር ነው። ከ120 ሄክታር 40 ብቻ ነው ተጠቀመው። አሁን የሁሉ የምታዩዋቸው ነገሮች የተሰራው በ40 ነው። 80 ሄክታር ዙሪያ አለ። በጣም ወደፊት ብዙ የሚታሰቡ ሳመራ ውሶች ጨምሮ በርካታ ነገሮች አሉ። እዚህ ጋር የምታዩት የአርሶ አደር ማሳ አርሶ አደሮቻችን በአግባቡ ተነስተው የሚገባቸው ራይት ኦፍ ኢሹ ተከብሮ ያለቀ ነው። በብዙ በደንብ እንታወቃለን። በቀኝ በግራም ሌላው አካባቢ ያለው አሁን የኮሪደሩ አካል ነው።
ውብ የሆነ ከኮሪደር ጋር ኮኔክት አድርገን ፕሮዳክቶች የሚሸጡበት ዲስፕሌይ እንግዲህ በክላዲንግ የተሰሩ ማይታቸው ቤቶች ሰው ውስጥ ገብቶ እንዲዝናና ፓርክ ግሪን ፓርክ ነው እንግዲህ በጣም ካኖፒው በጣም ያምር ደስ የሚል ነው። መብራቱ ፖሉም የተሰራው በካኖፒው ዲዛይን ነው። እጅግ ልዩ ነው። እንግዲህ እንደ ከተማ አስተዳደርም እየሰራን ያለ ነው በጋራ እንደ ክልል እንደ ዞን በጋራ ተቀናጅተን የምንሰራው አርባ ምንጭ ከተማ ልቀት ማዕከሏ ቱሪዝም ነው። የጤናና ሕክምና ቱሪዝም፣ ስፖርት ቱሪዝም በስፖርት በደንብ እንታወቃለን። ባህላዊ ቱሪዝም ያለን ነገር ማሳየት፣ ተፈጥሯዊ ቱሪዝም ሁሉም በሀገር በቀል ኢኮኖሚ ማሻሻያው ላይ የተገለጹ 5 የትኩረት መስኮች ውስጥ ያው ቱሪዝም አንዱ ነው። ሌሎቹ ቢሆኑ ግብርናውም ኢንዱስትሪውም ቢሆን ምትተሳሰር ከቱሪዝም ጋር ኮኔክትድ የሆነ እንዲሆን አድርገን እየሰራን ነው የምንገኘው። አርባ ምንጭ እንኳን ደህና መጣችሁ ወደ አርባ ምንጭ ይላል። ሀሹ ሰር ወደታ ያው በእኛ ቋንቋ እንኳን ደህና መጣችሁ ማለት ነው። ይሄ ዲስፕሌይ እዚህ ጋር የሚደረጉ ልክ ከኤርፖርት ሰው ሲወጣ ያው እንኳን ደህና መጣችሁ ዌልካሚንግ። ከሁሉ በላይ ጋሞ በአጠቃላይ የሚታወቀው በሰላም ነው። ሰላማዊ አካባቢ ነው። ለሁሉ ነገር ምቹ አካባቢ ነው። ስለዚህ ሰላም የሚሰብኩ አባቶቻችን ቆመው ይቀበላሉ። ከዛ በኋላ ነው እንግዲህ ከተማ ጉብኝት የምንጀምረው። ስለዚህ ያንን ለማሳየት ሰዎች ሲመጡ እንኳን ደህና መጣችሁ ለማለት ያክል የተሰራ አንዱ ፓብሊክ ስፔስ ነው ይሄ። እንደ አርባ ምንጭ ከተማ በአዲስ መልክ የጀመርነው የተቀናጀ ኮሪደር ልማት ስራ በሁለት ምዕራፍ የመጀመሪያው ምዕራፍና ሁለተኛው እየተገባደደ ይገኛል። የመጀመሪያው ተጠናቋል። በመጀመሪያው ምዕራፍ 3 ሎቶችን ጀምረናል። አንደኛው ላይ ገና ወጥተን የምናየው ከበዓል ማዕከል እስከ አጂፕ የምንለው የበቀለ ሞላው መስመር በተለምዶ የምንለው አለ። ከዚህ ከኩልፎ ድልድይ ደግሞ እስከ ጋሞ አደባባይ ድረስ ሁለተኛው ሎት አለ። ሶስተኛው ደግሞ 4042 ብለን የሰራነው ደረጃ አለ። እነዚህ አጠቃላይ ከ4042 ኮኔክት ስናደርግ 3ቱ ሎቶች የመጀመሪያው ምዕራፍ ላይ ተጠናቀቁ ናቸው። ሁለተኛው ምዕራፍ ላይ ግን በጣም ሰፋ አድርገን ጀመርነው። ሁለተኛው የተቀናጀ ኮሪደር ልማት ስራ ወደ 15 ሎቶችን ጀምረናል። በተጨማሪ ከዛ ውስጥ አሁን ኦሎሞስ ወደ 10 ሎቶች የተጠናቀቁ ይገኛሉ። ጨርሰናል። አጠቃላይ ወደ 20.6 ኪሎ ሜትር አካባቢ ነው ኮሪደር የጀመርነው በሁለቱ ምዕራፎች። ከዛ ውስጥ ወደ 15.3ቱ አካባቢ አሁን የምናስመርቀው ነው የሚሆነው ማለት ነው። ብዙ ስራ አልሰራንም ገና በጣም በርካታ ስራ ይጠበቅብናል። ግን ትክክለ ትራክ ውስጥ እየገባን ነው የሚገኘው። ይሄ ሁሉ ደግሞ የሆነው የገበታ ለትውልድ ላይ የተሰራው ስራ የስራ ባህላችን የቀየረ ሰው 24/7ን በአግባቡ ሰርቶ እንዴት ለውጥ ማምጣት እንደሚቻል በአጭር ጊዜ ፕሮጀክት እንዴት ማጠናቀቅ እንደሚቻል የተማርንበት ትምህርት ለሰነ የወሰድንበት ያንን ልምድ ደግሞ ወደዚህ አሳድገን ከተማ አምጥተን አሁን የኮሪደር ስራውን በሁለቱ ምዕራፎች ጀመርነው። ከተለምዶ ወጥተን በ24/7 በመፍጠንና በዝላይ አርባ ምንጭ የሚያስፈልጋት ዝላይ ነው። ምክንያቱም ባለፉት ስርዓት ተረስታ የቆየች በጸጋዋ ልክ ያላደገች ግን አሁን በለውጡ መንግስት የተነቃቃች ያለች ከተማ ነች። ስለዚህ እቺ ከተማ በልኳ ማደግ አለባት። መፍጠርና መፍጠን ብቻ በቂ አይደለም፣ መዝለል አለብን ብለን እየሰራ እንገኛለን። ከተማዋን ዞር ዞር እያልኩኝ ለመሆኑ የእድገት ግስጋሴዋ ምን ይመስላል ስል እንግዶቿን ጠየቅኩኝ። አርባ ምንጭ አሁን የተያያዘችበት የልማት ጎዳና እጅግ በጣም የተፋጠነና የቱሪስት መስህብ እንደመሆኗ መጠን ትልልቅ ፕሮጀክቶች የተሰሩባት ያለው ሁኔታ አርባ ምንጭን የተለየች ያደርጋታል። ፕላስ ደግሞ የኮንፈረንስ ሴንተር ሲቲስ የምንላቸውን ኳሊቲ በማሟላት ላይ ትገኛለች። የመንገድ ዲዛይን ሲወጣ በእኛ ሳይንስ ኳሊፋይድ መሆን አለበት። ከሁለቱም ሳይድ ላይ የሲዌጅ ፋሲሊቲ መኖር አለበትና የአርባ ምንጭን ያየሁት በተለይ አዳዲስ አሁን ያለንበትን ጨምሮ ቦታዎች ያየሁት አንደርግራውንድ ነው። ኢንፍራስትራክቸሩ ኢንቴግሬትድ ነው። የላይት ሲስተሙ ስማርት ላይት የሚባል ደረጃ ላይ ያለ ነው። ኤልኢዲ ያለው ፕሮግራሞች የሚታይበት ነው። በጣም ብዙ ሳፖርትድ የሆኑ ኢንፍራስትራክቸሮች አሉ። ስለዚህ ለቴክኖሎጂ ከዚህ በኋላ ስማርት ሲቲ የሚለውን ኳሊፋይ ለማድረግ ብዙም ያለፋ አይደለም። ኦልሬዲ መሰረት ተጥሏል ማለት ነው። ከኮሪደሩ ጋር ተያይዞ ህብረተሰቡ በተለይ ወክ የሚያደርግበት በሳይክል የሚንቀሳቀስበት ኮሪደሩን ወደ መጠቀም ይሄድ ያለበት ሁኔታ በህዝቡ ዘንድ በጣም በፖዚቲቭ በበጎነት ይወሰዳል። ቀጣይ ትውልድ የበለጸገች ያደገች
ኢትዮጵያን እንዲወርሱ ሀገራችን በአፍሪካም በዓለም ደረጃ ታዋቂ እንድትሆን ከፍተኛ ስራ ነው እየተሰራ ያለው። እንግዲህ ስሉጥ ከተማ ስንል ከአገልግሎቶች ጀምሮ ከአስተሳሰብም ጀምሮ መሆን ስላለበት ከተማውን ጽዱ ምቹ የማድረግ ስራ እየሰራን ነው። የቱሪስት ፍለው በየጊዜው የጨመረ ነው። ስለዚህ ምን እያሰብን አሁን የቱሪዝም ቦርድ ማቋቋም፣ የሆቴል አሶሲዬሽን ሆቴሎች ተባብረው በትብብር መንፈስ አብሮ የሚሰሩ አገልግሎት አሰጣጥም አንዱ ካንዱ ጋር ልምድ እየወሰዱ የተሻለ አገልግሎት ለጎብኚዎቹ ለዶሜስቲክም ለፎሪን ቱሪስቶች የሚሰጡ ነዋሪውም ደግሞ በምቹ እንግዲህ ያው ዋናው ዓላማችን አሁን የሰራን ያለ ነው ለነዋሪውም ለሁሉም ምቹ አርባ ምንጭ መፍጠር ነው። በሀገራችን ላይ እንደ ሌጋሲ ያዝ ነው። ወደዚህ መግቢያ አዞ ራንች አለ። አርባ ምንጭ ኮሮኮዳይል ራንች ምንለው ወይም የአዞ ራንቹ ትንሽ ሄድናለን። እዚህ ጋር ውስጥ አለ። እዚህ ጋር ስክላፕቸር የምናያቸው ሁለት አዞች አሉ። 34 ዓመትና 36 እድሜ ያላቸው ናቸው። 36 እድሜ ያለው ወንዱ ነው። ሴቷ 34። ወንዱ እዚህ ጋር ትልቁ አነስ ትንሽ የምትለው ራሱ ነው ስክላፕቸሩ የተቀመጠው። እዚህ ጋር ደግሞ የምናየው አሳ አስጋሪ ነው። እንግዲህ ከአዞ ውጭ ሌላው ጸጋችን አሳ ነው። ስለዚህ ያን አሳ አስጋሪ ቢያሳይ ነው በጋራ ያንን ለማሳየት ወደ ውስጥ ከዚህ ስንገባ አዞ ራንች እንዳለ ለማመላከት ከዛ አልፎ ደግሞ ሀይቁ ላይ አሳ ምርት እንዳለ ለማሳየት የተሰራ ስክላፕቸር ነው። በጣም ልዩ ነው። እንግዲህ ውሃው የአርባ ምንጭ ጉዳይ ሲነሳ ውሃው አንዱ የሚነሳ ነው። ስለዚህ በየቦታው ፋውንቴኖች አሁን ይሄ አንዱ ፓብሊክ ፕላዛ ነው ወይም ህዝብ መዝናኛ ነው። ሌሎችም ጋር ፕላዛዎች አሉ። እዛ በእያንዳንዱ ቦታ ላይ ያው ውሃ የኛ ሀብት ልዩ ያው ውሃ ማማ ነው የሚባለው አርባ ምንጭ እና አርባ ምንጮቹ ሌሎቹም ቅድም ሀይቁ ወንዙ ያለው አለ ያለ ማሳየት የተሰራ ነው። በጣም ደስ ይላል። ሁለቱ ታሪካዊ ክፍለ ከተማዎች አሁን ሴቻና ሲቀላ የላኛው ደጋው ፓርት ብዙ መኖሪያ ሬዚደንሻል አካባቢ ነው፣ ሴቻ ይባላል። ይሄ ደግሞ ቢዝነስ አካባቢ ነው ሲቀላው። ሁለቱም የሚያገናኝ ደግሞ አንድ ሌላ ማውንቴን ሃይኪንግ ከ42 በተጨማሪ ሰርተናል። 63.8 የመደመር ትውልድ ደረጃ ነው ያለው። ያለበት ምክንያት እንግዲህ ባለራዕይ መሪ ደጃዝማች አእምሮ ስላሴ አበበ የሚባሉ በጣም የዚህ ባለውለታ አርባ ምንጭ ከተማ ዛሬ ለደረሰችበት መነሻ የሆኑ ባለራዕይ መሪ ናቸው። አርባ ምንጭ የቆረቆሩ ናቸው። የተቆረቆረችው በ1955 ዓመተ ምህረት ነው። ዛሬ እድሜዋ 63 ዓመት ነው። ስለዚህ 63 ስቴሮች ረጅሙን እድሜ ያሳያል። የከተማዋን 8 ጊዜ ነው 63። 8ቱ ደግሞ 63 ረጅም ዓመታትን ተጉዘን በለውጡ መንግስት በ8 ዓመት ይበል የሚያሰኝ አይነት ለውጥ ላይ ስለጎዳና ስለሆነች 8ቱ የሚያሳየው 8ቱ የለውጥ ዓመታትን ያሳያል። የምንሰራቸው ነገሮች ሁሉ ከባህላችን ጋር ከተፈጥሯችን ጋር የሚገናኝ የምተሳሰሩ ናቸው። ስያሜያቸው ጨምሮ ታሪክን፣ ባህልን፣ ተፈጥሮ መነሻ ያደረጉ ናቸው ማለት ነው። አርባ ምንጭ ላይ የምሽት ድባብ ይደምቃል። ከየአቅጣጫው የመጡ እንግዶች የጋሞ አደባባይ ስር ከአካባቢው ነዋሪ ጋር ተግባብተው ታሪክን፣ ባህልን እያጠኑ ምስልን ለራሳቸው ማስቀረት የተለመደ ትዕይንት ነው። ጋሞ ዱንጉዛ ይባላል። የአካባቢው መገለጫ ነው፣ የብሔሩ መገለጫ ነው። ይህ በከፍተኛ ሁኔታ በዚህ በአካባቢው በጋሞ ባህል ጥበብ የተጠበበ ነው እና እያንዳንዱ ነገር መልእክት አለው። አካባቢውን የሚገልጽ ነው። እያንዳንዱን ለመነሳት የመጡትን ሰዎች ይህን እያስለበስን ነው የምናነሳው። ሄዶ ደግሞ እነሱ አካባቢውን እንዲያሳውቁ ያን ሁሉ እያስረዳን ነው። ኮሪደር በኢትዮጵያ በጣም ያሳሰብንም የሰው አመለካከት ለውጥ ሰው ያመጣበት የባህል ለውጥ የስራ ባህል የተቀየረበት 24/7 የተሰራበት በጥራት ስራዎች በቅንጅት በትብብር የሰሩበት እንግዲህ ኮሪደር መንግስት ብቻውን አይደለም የሚሰራው። ህዝቡ የግሉ ባለሀብት መንግስት ተባብሮ የሚሰሩት ስራ ነው። እያንዳንዱ ጉዳይ ላይ የየባለድርሻ አካላት ባለሙያዎች ኦን ቦርድ ሆኖ ሳይት ላይ ሆኖ የጥራት ጉዳይም ጥንቃቄ የተደረገ እያንዳንዱ መሰራት ያለበት አሚኒቲዎች የሚሰሩት ኮሪደሩ ላይ ያሉት ሁሉ በጋራ በቅንጅት የሚሰራበት ነው። እዚህ ጋር አሁን የምታዩት ክላዲንጎች እንደዚህ የተሰሩት መጀመሪያ እዚህ አካባቢ የነበሩ በጣም ያው ከተማው ህዝብ ያውቃል። ከተማው የሚያመጥኑ ቤቶች ነበሩ እዚህ መስመር ላይ የነበሩት። አሁን ኮሪደሩ ሲመጣ ግን የቤቶቹ ደረጃ አድጓል።
ሱቆቹ ደረጃ አድጓል፣ ቢዝነሱ አድጓል፣ ኮሪደሩ ጋር የሚጣጣም ሆኗል። የጋሞ አደባባይ ነው። ይሄ ጋሞ አደባባይ ያሉን ጸጋ በአግባቡ የሚገልጽ አርባ ምንጮች የሚታዩበት የሽመናው የእደ ጥበብ ስራ ላይ እንደምንታወቅ የሚያሳይ እዚህ በኩል የጎጆ ቤት አሰራሩ የሚያሳይ እንሰቱን፣ ሙዙን፣ አፕሉን፣ ማንጎውን ያለንን ጸጋ ሁሉ የሚገልጽ ጋሞ ያው ማለት አንበሳ ማለት ነው። አንበሳውን የሚያሳይ ሞዛይክ ኦልሬዲ እያለቀ ነው። እንግዲህ ከነሐስ የሚሰራ ስለሆነ ረጅም ጊዜ ፈጅቷል። መካከለኛ እድሜ ላይ ያለ ሰው አባት በአጠቃላይ ከ3000 በላይ የመሸከም አቅሙ ቼክ የተደረገ ትልቅ እንግዲህ አደባባይ ነው። ሁሉም አደባባዮች ያለንን ጸጋ የሚያሳዩ ናቸውና ይሄ ትልቅ ፕራይም ቦታ ነው። ቺን ከተማ ስትረከባት አሽሞነሙናት አለው ብለህ ቃል ገብተህ ነበርና የሄድክበትን የስኬት ጉዞዎች ደግሞ እናውራ። አማሊ ፕሮግራም የሚባለው የአፍሪካ ማየርስ ሌጋሲ የካንቲባዎች አሻራ፣ አንድ ካንቲባ ሆኖ አንድ ከተማ ሲመራ አሻራው ማኖር አለበት ተብሎ ያው እንደ ሀገርም የተሰራለው አሻራ ማኖር ስለሆነ ሜኪንግ አርባ ምንጭ ሲቲ ፎር ኦል ብዬ ነው ጀመርኩት። ለደሃ ለሀብታም የሚመች ለነዋሪውም ለጎብኚው የምትመች አርባ ምንጭ ፕላስ በአፍሪካ ካሉ 10 ቶፕ ቱሪስት ዴስቲኔሽኖች አንድ ማድረግ ነው እንግዲህ ራያችን። ያን ለማድረግ ደግሞ ሂደቶች አሉ የሚሰሩ። አንዱ በተፈጥሮ የተሰጠን ብዙ የቱሪስት መስህቦች አሉ። እነሱ ላይ ትንሽ ደግሞ የሰው እጅ ስራ ቢዘት ቫልዩ አድ ብናደርግ ፓብሊክ ስፔሶች ብዙ የሉም ከተማ ውስጥ ማለት ዘመናዊ ፓብሊክ ስፔሶችን ባህል የሚገልጹ ተፈጥሯችንን የሚያሳዩ ታሪካችንን የሚያወሱ እንግዲህ እቅድ የነበረው 50 በ5 ዓመት 50 ፓብሊክ ስፔሶችን ለህዝብ ዝግጁ ማድረግና 5 ዓመት እኔ ካንቲባው ሆኜ ቆያለሁ ሳይሆን የአንድ ዓመቷ ስለምትለካ በአንድ ዓመት 10 ሰራለሁ ብዬ ነበር። ፈጣሪ እርቶ የክልሉ ፕሬዚደንት በቅርበት ሌሎች አስተያየት ሰጪ የፌደራል ተቋማት ክሩ በአጠቃላይ አመራር ክሩ ጋር በመተጋገዝ ከሁሉ በላይ ህዝቡ የኔ ፕሮጀክት ነው ብሎ በመቀበሉ ህዝቡ በመስራቱ ህዝቡ ጋር በጋራ በመስራታችን ከግሉ ባለሀብት ጋር በጋራ በመስራታችን ባለድርሻ አካላት የመብራት ኃይል፣ ቴሌ፣ ውሃና ፍሳሽ እጅና ጓንቶ ነው ከኛ ጋር በቅንጅት ስለሰራን አሁን የ5 ዓመቱ እቅድ ተሻግረናል። 56 የሚሆኑ ፐብሊክ ስፔሶችን ፐብሊክ አሚኒቲ ሰርተናል። ኦልሞስት ከ40 በላይ የሚሆኑ ይመረቃሉ። የሚቀሩት ደግሞ በቀጣይ የሚመረቁ ይሆናሉ። አንዱ ትልቁ ክሪቲካል ችግር ያው የስራ አጥነት ነው። ከተማ ላይ ስራ አጥነትን ለወጣቶች የስራ እድል መፍጠር በ5 ዓመት 40 ሺህ ብዬ ነበር መጀመሪያ፣ በኋላ 50 ሺህ አሻሽለናል። 50 ሺህ የስራ እድል መፍጠር ነው። እንግዲህ በአመት 10 ሺህ ነበር ያሰብኩት። ልክ ከኬፕ ታውን መልስ አንድ ዴሊቨሪ ቲም አቋቁመናል። ራሱ የቻለ ቲም ይሄ ስራ የሚመራ። ስለዚህ ዳታ የተመዘገበ ነው። በእርግጠኝነት የምነግርሽ ልክ እንደ ፓብሊክ ስፔሶቹ ያንን ቁጥር እንደምናልፍ ነው። የተለያዩ ስራዎች የተሰሩበት የኮሪደር ልማት ቦታ ላይ ነው የተገናኘ ነውና ከስራ እድል ፈጠራ ጋር ተያይዞ ለአካባቢው ህብረተሰብ የፈጠረው እድል አለ። ይህንን ስራ የሚሰሩ ሰዎች በአካባቢ ያሉ ሰዎች ናቸው። ስለዚህ ይሄ ነገር ባይኖር ኖሮ ብዙ ሰው ስራ አያገኝም ነበር። ይሄ በመኖሩና ይሄ ነገር ልማት በመፈጠሩ በኮሪደር ልማት ምክንያት የአካባቢው ህብረተሰብ የስራ እድል አግኝቷል። እንዲያውም የስራ እድል ፈጠራው ሆኖ ተገኝቷል። ከእኔ ጋር ቢያንስ 12 ልጆች አሉ እንደ እኔ የሚሰሩት ማለት ነው። ከነሱ ጋር ተደራጅተን ነው የምሰራው። ከዚህ ያው ሰርቼ እኔ የተለያየ በቃ ዞሬ ሰርቼም ይሄ ባህላችን ያስተዋወቀን ያው ትንሽም በሆነ አግኝተ ያው ቤተሰብ ያው ልጆች አባት ነኝ ያስተዳደርኩ ነኝ። እኛ እንደዚህ አይነት ነገር ይፈጠራል ብለን አልጠበቅንም። በጣም ድባቡ ደስ ይላል። የሰው ደግሞ አቀራረብ፣ የሰው አስተያየት እንደገና ደግሞ ባልጠበቅነው ሁኔታ ነው። እኛ ካሜራማን ስለሆን ስራው እድል እዚህ ይፈጠራል ብለን አልጠበቅንም። በሌሎች ከተሞች የምናየው ነገር ነው። እዚህ ጋር አዲስ የስራ እድል ተፈጠራለን። እኔ ትምህርት ተምራለሁ፣ እኔ ስራ ይዣለሁ ብሎ በቃ መኮራት ዘመን አይደለም። አሁን ስራ ዘመን ነው። ሰርቶ መለውጥ፣ ሰርቶ ማሳየት ነው። ካልተሰራ አሁን ተሰርቶ ነው እኮ ታውቃለሽ። አዎ ተሰርቶ ነው እንጂ አሁን ይሄ ዳን ነው ነበር፣ ጫካ ነበር። አሁን ይሄ አሁን ደስ አይልም። አሁን ይሄ ደስ አይልም በእውነት በጣም እኔን እንደው ይገርማል በእውነት ግን በእውነት ይሄን ለውጡን የሞተ ሰው እንደው ተነስቶ ማየት ነበር በእውነት። እንግዲህ ቤት
ከተማ ላይ በጣም ሲሪየስ ኢሹ ነው። ድህነት የምንለው አለ። ከተማ ላይ ድህነት የሚገለጸው የቤት ነው። ያው ሃውሲንግ ፖቨርቲ የምንለው ይታወቃል። ያን ለመቅረፍ እንግዲህ በሶሻል ሃውስስ በመንግስት ብዙ ቤቶች ጀምረናል። ከግሉ ባለሀብት ጋር በመቀናጀትም ሌሎች ተቋማት ጋር ሪል ስቴቶችም የጀመርን ነው። አሁን አመቱ ላይ ለመድረስ ያቀድኩት 25000 ቤቶችን በ5 አመት ወይም በአመት 5000 ነው። አሁን ዳታው የተመዘገበ ነው። ከዛ በኋላ የጀመርናቸው ቤቶች የሶሻል ሃውሶችም ጨምሮ በርከት ያሉ ቁጥሮች ቤቶችን እየሰራ እንገኛለን። በፓብሊክ ስፔሱ ያመጣነው ኢምፓክት ግን የ5 አመት ኦልሬዲ ያጠናቅቀናል። ይሄ ሁሉ ስራውን ከተማ ላይ ያይሹ 100% የተሰራው በከተማ አቅም ነው። ይሄ የሆነበት ምክንያት ወጪ ቆጥበናል። አላስፈላጊ ወጪዎችን በጣም ቆጥበናል። ገቢ ማሰባሰብ አቅማችን ጨምረናል። ይሄንን ሀብት ደግሞ በተቀናጀ መንገድ አሰራር ዘርግተን ሙሉ በሙሉ ወደ ልማት እንዲዞር አድርገናል። ከዚህ በፊት የነበሩ አሰራሮችን ለማስተካከል ሞክረናል። ምናልባትም አሁን ይሄ እዚህ ዘመን ትውልድ እድለኛ የሚሆነው ራሱ የጎዳ ሳክሪፋይ ያደረገ ለቀጣይ ትውልድ የሚሰራ ካልሆነ አስቸጋሪ ስለሆነ አሁን አመራር ክሩ ውስጥ ያለው ሁሉ ዋጋ ተከፍሎ የግል የሚባል ነገር የግል ጥቅም የሚባል ነገር ከዚህ በኋላ አይኖርም። እዚህ ከተማ ላይ ለህዝብ ጥቅም ቅድሚያ ሰጥተን የምንሰራው ነው። 400 ፕላስ ፕሮጀክቶች በ6 እና 7 ወራት ውስጥ ሰርተናል። አሁንም አልቆመም፣ እየቀጠለ ነው ያለው። በጣም ተደራሽ እንዲሆን እየሰራን ነው። ይሄ በካፒታል ፕሮጀክቶች የተጀመረ አብዮት አሳድገን ደግሞ አሁን ወደ ኮሪደር ልማት ስናመጣው ደግሞ ኮሪደሩም በጣም ዘ ሎንገስት ወይም ረጅሙ ኮሪደር የሚባለው ከ20 ኪሎ ሜትር በላይ እንግዲህ ጀምረናል። በሁለተኛውና በአንደኛው ምዕራፍ ቀጣይ ላይ እናሳድጋለን። የማጠናቀቅ ስራ እንሰራለን። ከህዝቡ ጋር የተግባባን ነው። በመጀመሪያው ምዕራፍ የነበረው ቻሌንጅ ስናፈርስ እዚህ አካባቢ አሁን እዚህ ቦታ ላይ ማወራበት ቦታ ላይ ይሄ አካባቢ ያው ምን አይነት አካባቢ እንደነበረ ሁላችንም እዚህ ነዋሪዎች እናውቃለን። ይሄን ገጽታ ለመቀየር ሲፈርስ የነበረው ጫጫታ እናውቃለን። ሁለተኛ ምዕራፍ ስንጀምር ግን ራሱ ሰው አፍርሷል፣ ራሱ ተባብሯል፣ ራሱ ሰርቷል፣ ጥቅሙን አውቋል፣ ባህል ተቀይሯል። ያለንበት ቤት ቦታው የትምህርት ቤት ግቢ ነው። የሰራሁት እኔ ነኝ። በፊት መንገድ ላይ ነበርኩኝ። ከመንገድ ላይ ነው አሁን ደግሞ ይሄን ሰርተን ወደዚህ የመጣነው። በፊት እኛ ልጆች በነበርን ሰዓት አርባ ምንጭ ከተማ ላይ ትንንሽ ጎጆዎች ናቸው ያሉት። እኔም በጎጆ ቤት ውስጥ ነው ተወልጄ ያደግኩት። ግን ዛሬ ላይ በኔ እድሜ ደግሞ ይሄንን ሳየው ምንም ጥያቄ የለውም፣ ደስ ይላል በጣም። ምክንያቱም እኔ ለልጆቼ ነገ የተሻለ ነገር ነው ማስረክበው። ያኔ እኔ ያደግኩበት ቤት አይደለም ያደግኩበት ከተማ አይደለም፣ እየተቀየረ ነው። ስለዚህ የኔ ልጆች ደግሞ ነገ የተሻለ ነገር ነው እያዩ ያሉት። ለነሱ ነው የምንለፋውም፣ እየተሰራ ያለውም ለነሱ ነው፣ ለቀጣዩ ትውልድ ነው የምናስረክበው። ስለዚህ ምንም ቅሬታ የለንም፣ ደስተኛ ነን። ያው የሆነ ነገር ሲመጣ ያስከፋሻል፣ ግን ስታዩ ደግሞ አሁን ላይ እኔ አሁን ያኔ የመጀመሪያው ቤት ሲፈርስ በጣም ነው ያዘንኩት፣ አልቅሻለሁ። እንደውም እኔ ገና ሰርቼ 6 ወር ሳልሰራበት ነው የመጀመሪያው ቤት የፈረሰው። 3ኛ ዙር ነው እዚህ ጋር እንደውም የተጠጋሁት። ግን አሁን ላይ ደግሞ ያለው ነገር ስታዩ ደግሞ ደስ ይልሻል፣ ተስፋ ይሰጣል፣ ያስደስታል። ከአንድ አመት ወዲህ በጣም ፈጣን የሆነ የለውጥ መነቃቃቶች ከተማው ላይ ይበልጥ መስተዋላቸው ሰምቻለሁና የሚታይም ነገር ነው። በእውነት የሰው ተሳትፎ እንዴት ነው? ድሮ ለልማት ተብሎ በግድ ህዝቡ ተገዶ ገንዘብ ያወጣ ነበረ። አሁን ግን ምንም ገንዘብ ሳያወጣ በእውነት ነው በልማትም ወጥተን በግድ ስሩ አልተባልንም። ወጥተው ጠዋት አስፋልቱን፣ መንገዱን፣ ቆሻሻውን ሁሉ እያጸዱ አካባቢውን ንጹህ በማድረግ ለሌላው ከውጭ ለሚመጡና ከሌላም ክልል ለሚመጡ ሁሉ አትራክቲቭ እንዲሆን አድርገዋል። ስለዚህ የአርባ ምንጭ ህዝብ ለልማት ምንም ወደ ኋላ የሚልበት ሁኔታ የለም። ለምን? ለራሱ ነው፣ ለራሱ ነው፣ ለማንም አይደለም። ከኮሪደር ልማቱ ጋር ህብረተሰቡ ጽዳቱ የኔ ነው፣ ከተማው የኔ ነው በሚል በባለቤትነት እንዲያጸዳ በፕሮግራም እየሰራን ነው ያለ ነው። ስለዚህ አሁን እዚህ የምናየው የሰቻ ነዋሪ በተለያዩ ቀበላት ላይ ወጥቶ እያጸዱ ይገኛል። አሁን እዚህ የምናያቸው የጫሞ ቀበሌ ነዋሪዎች ናቸው እያጸዱ ያሉትና ይህንን ደግሞ በየቀበለው በዚህ መልክ ህብረተሰቡ በተለይ ከተማችንን ከቆሻሻ ነፃ ለማድረግ አካባቢው ጽዱ ውብ ለማድረግ እያጸዳ በዘመቻ እያጸዳ ባለበት ነው እና ሁል ጊዜ እንደዚህ በሳምንት በፕሮግራም እያጸዳን ነው የምንገኘውና
አሁን በዛ ስራ ላይ ነው ያለነው። ሌሎች ከተሞች ላይ በኢትዮጵያ ደረጃ የምናያቸውን በሚዲያም በማየት እኛም በምንደግፈው ድጋፍ ግንዛቤ በመፍጠራችን በተለይ ህዝባችን ኮሪደሩ መንገድ ልማቱ አብዛኛው የኔ ነው በማለት በባለቤትነት ከራሱ የሚጠበቀውን ድርሻ በከፍተኛ ሁኔታ እየተወጣ ነው ያለው። አሁን የምንገኝበት ደግሞ የ40/42 ደረጃ የምንለው እንግዲህ 40 ማለት የከተማው ስያሜ መነሻ ነው። 40 ምንጮችን ያሳያል። 42ቱ ደግሞ ቅድም አደባባይ ላይ እንዳወራ ነው 42ቱ ደሬዎች በጋሞ አንድ ላይ የሚኖሩ 42 ደሬዎችን አካባቢ የሚገልጽ ነው። የ40/42ቱ እንግዲህ ስቴርኬዞቹን ስንደምር 40 በ42 1680 ደረጃ ናቸው። ይሄ ደረጃ ከዚህ ከባህል ማዕከሉ መነሻ ያደርግና ምንጩ እንግዲህ ማለት የከተማው ውሃ ሶርሱ ዋናው 40 ምንጮች ናቸው። እስከዛ እስከ ምንጩ ድረስ 1.3 ኪሎ ሜትር አካባቢ ይሄ 40/42 ደረጃው ይሸፍናል ማለት ነው። አሁን እንግዲህ በኮሪደሩ ስራ በአጠቃላይ ቅድም እንዳልኩሽ ሁሉም የተሳተፈበት ነው። መዋቅሮችም ቢሆኑ አሁን ባህል ማዕከሉ የሚያስተዳድረው የጋሞ ልማት ማህበር፣ የጋሞ ዞን፣ ከተማው እና በዋናነት ክልሉ ደግሞ ጋር በመተጋገዝ ኮኔክሽኑ ኢንዲቱ እንዲሆን እየሰራ ነው። አሁን እዚህ ልክ አሁን ከተማው ቅድም ጀምሮ ከገበታ ለትውልድ ብጃጅ ጀምሮ ከገበታ ለትውልድ ጀምሮ የመጣነባቸው ትራክ በሁለቱ ምዕራፎች ኮሪደሩ ኢንዲቱ እንዲሆን ኮኔክሽን እንዲኖረው አድርገናል። መጦ ልክ ኮሪደር መጨረሻው ሎት የሚያልቀው እዚህ ደረጃው ከአሁን የወረድንበት ጋር ነው። ልክ ከዚህ በኋላ የመጣ ቱሪስት ወይም ጎብኚ ከተማው ኮሪደር ብቻ አይቶ ሳይሆን ጫካው ለማየት አክሰሱ መክፈት ስለነበረብን ይሄ ተከፈተ። ይሄ ሲከፈት ምንጩ ላይ ሄዶ ልክ የደረጃ ሲያልቅ አያበቃም፣ ሩቶቹ ተከፍተዋል። ጫካው እዚህ ጋር የምናየው ጫካ ውስጥ ተንጠልጣይ ድልድይ አለ በክልሉ የተሰራ። ከተንጠልጣይ ድልድይ በኋላ ደግሞ 2.5 ኪሎ ሜትር የተሰራ ላይ መንገድ አለ። አክሰሱ እስከ እግዚአብሔር ልጅ ድረስ ጫሞ፣ አባያ፣ ቅድም ያልኳቸው ደሴቶችን አክሰስ ለማድረግ የሚያስችል አይነት ሩቶች ተከፍተዋል። ስለዚህ በሳይክል መሄድ የሚቻልበት በእግር እንግዲህ ለጤንነታችን በጣም ወሳኝ ስለሆነ አሁን አይተሻል። እንግዲህ በዚህ ጠራራ ፀሐይ በጣም ተደስተው እንደ አውትዶር ጂም የተጠቀሙ ወጣቶች ሲወጡ አይተሻል። ጠዋትና ማታ ግን በርካታ ሰው ቁጥር ነው እዚህ የምታዩ። እዚህ ጋር የምታዩ ወደ 40/42 ደረጃ መውረጃ ቲኬት ኦፊስ ነው ልማት ማህበሩ። ተወሰነ ሰው እንግዲህ አገልግሎት እያገኘ ለሰርቪስ የሚከፍለው ክፍያ እዚህ ከፍሎ ይወርዳል። እንግዲህ ይሄ ደረጃ ለማስተዳደር ወጪ ቆጥበን ገቢ አሰባሰብ ስርዓታችንን በደንብ አዘምነን አሁን ጀምረናል። ዲጂታላይዜሽን ስራ እንግዲህ የማዘጋጃ ቤት የማዘመን ስራ ኦልሬዲ ወደ ስራ አስገብተናል። አንድ መስኮት አገልግሎት ወይንም አንድ ማዕከል አገልግሎት የምንለው መሶብ ኦልሞስት የክልሉ ስራ ጀምሯል። ከተማችን ላይ ከተማ ለብል ያለው በቅርቡ ወደ ስራ ማስገባት የቴክኖሎጂ ስራዎች ዝርጋታዎች እያለቁ ይገኛሉ። ስለዚህ አገልግሎት በአንድ ማዕከል ህዝቡ ማግኘት ሲችል የአሰራር ስርዓታችን ሲዘምን የገቢ አሰባሰብ ስርዓታችንን ካስተካከልና ገቢ ከፍ ካለ አላስፈላጊ ወጪዎችን ቀንሰን ሁሉ ነገር ወደ ልማት ሀብታችን መቀየር ከቻልን አሁን ያየነው ጅማሮ ነው። ከፍ ያለ ነገር እንደምናይ ምንም ጥርጥር የለኝም። በትውልድ ቅብብሎች ደግሞ ነገ በሚመጡ አመራሮችም ይሄ ይሳካል። እዚህ ጋር ሁለት ትላልቅ ተቋማት የአርባ ምንጭ ኮምፕሬሄንሲቭ ማስተማሪያ ሆስፒታል አለ። በዚህ በኩል ደግሞ የመድኃኔዓለም ካቴድራል አለ። ሁለት ትላልቅ የሃይማኖታዊ ተቋምና የማህበራዊ ተቋም በጣም ደስ የሚሉ የከተማውንም ገጽታ የቀየሩ ናቸው። በነገራችን ላይ በጣም ግዙፍ ተቋማት ናቸው። በሁለቱ መካከል የተሰራ ፓብሊክ ስፔስ ነው። የህዝብ መዝናኛ ቦታዎችን፣ ፓርኮችን፣ ፕላዛዎችን እንደዚህ መስራት ምን ያክል አስፈላጊ እንደሆነ እዚህ መጥቶ ማታ ሰዓት ላይ የሚዝናናው ሰው ስታይ ህዝብ ምን ያክል መዝናናት እንደሚፈልግ የኛ ህዝብ ምን ያክል ታስሮ እንደቆየ ምን ማለት ነው። አገልግሎት ሰጪ ተቋማት፣ ፕላዛዎች፣ እነዚህ ስፔሶች ባለመኖራቸው ምክንያት እንደሆነ አሁን ሌላ ቦታ መሄድ ሳያስፈልግ ይሄ ሁሉ ጸጋ እንግዲህ ያለውን እያሳየን ያለ ነው። ግሪን ሌጋሲ ጋር ተያይዞ ይሄን ያህል እንተክላለን ተብሎ የታሰበው በዚህ ዓመት እንዴት ነበር? እንግዲህ እንደ ክልል የወረደ እቅድ አለ በጣም ከፍ ያለ በየዓመቱ እኛ ሁለት ነገር ነው እንደ አርባ ምንጭ አሁን ደን አለ ዙሪያ የምታዩ ሙሉ ዙሪያው ካችመንቱ ተራራ አለ፣ ታች ደኑ አለ። ደኑ መጠበቅ ስራ በጣም አስፈላጊ ነው። አሁን ደግሞ የዚህኛው ዘመቻ የክረምቱን አስጀምረናል በይፋ
የከተማው ኮሪደር ጋር የሚመጥኑ እንግዲህ ኮሪደር ሎቱ ላይ አይተሻል። በጣም በርካታ ችግኞች ተክለናል። ነባሮቹም አሉ። እነሱንም መንቴን ማድረግ አለብን አድርገን ሌሎች ቦታዎች ላይ የተለያዩ አይነት ዝርያ ያላቸውን ችግኞች ተክለናል። ብዙ አገልግሎት የሚሰጡ ናቸው። ነገሮች ከፍ አድርገን እንድናይ አሻግረን እንድናይ ያደረጉ የመሩ ክቡር ርዕሰ መስተዳድር በልዩነት አመሰግናለሁ። ከእሳቸው ጋር የክልሉ ከተማና መሰረተ ልማት ቢሮ ኃላፊው አቶ ብርሃኑ፣ ሌሎች ኃላፊዎች በቅርበት ከኛ ጋር እየሰሩ ዞኑ ሌሎች መዋቅሮች ጋር በጋራ በቅንጅት የሰራን ሁሉ መዋቅር በዚሁ አጋጣሚ አመሰግናለሁ። ከሁሉ በላይ ግን ቅድም በልዩነት ያመሰገንኳቸው ክቡር ጠቅላይ ሚኒስትራችን የአርባ ምንጭ ጸጋ በገበታ ለትውልድ ያሳዩ፣ ከተማ በዚህ ልክ እንዲሰራ መንገዱን ከፍቶ ያሳዩ፣ ሁል ጊዜ የኢትዮጵያን እድገት የኢትዮጵያን ልማት ኢትዮጵያ የአፍሪካ ተምሳሌት እንድትሆን የሚተጉ የሚመሩ የለውጡ መሪ መሐንዲሳችን ክቡር ጠቅላይ ሚኒስትራችን በጣም ልዩ አመስግኛ አልጨርስም። ምክንያቱም ይሄ ሁሉ ጸጋ የገለጥነው ማየት የጀመርነው አይናችን የበራው በእሳቸው መሪነት ነው። ባለብዙ ተፈጥሮና ሰው ሰራሽ ጸጋዎች ባለቤት የሆነችው አርባ ምንጭ ለሀገር ውስጥና ለውጭ ጎብኚዎች ምቹ የማድረጉን ስራ አሁንም ቀጥላለች። እኔም በከተማዋ የነበረኝ ውስን ቆይታ ይህን ይመስል ነበር። ቸርን ሰንብት።